ቤት መጣን እልሃለሁ። አይገርምም? ግን ቤተሰቦቿን የተወችለት የወንድ ጓደኛዋ አረገሽ ብሎ ሲተዋት፣ አንዳንድ ወንድ ግን ይገርማል። የልጁን እናት እንዲህ ጎዳና ላይ በረሃብ ተጉርታ ዱርዬ ሲጫወትባት እንዴት ያስችለዋል? ይገርማል። ምን ሆናችኋል? ሁለታችሁም እየበላችሁ እኮ አይደለም። ሂዊ ቤቢ፣ የነፍሰ ጡር ነገር እኮ ችግር ነው። አይ እኔ ብሄድ ሳይሻል አይቀርም። ወዴት ነው የምትሄጂው? ፊትሽም ደህና አይደለም። እየተፈጠረ ነገር አለ? ደህና ነኝ፣ ግን መሄድ እፈልጋለሁ። እንዴ በዚህ ሰዓት ወዴት ነው የምትሄጂው? መሽቷል እኮ። መሄድ ከፈለገች ትሄድ፣ ታያት። አንተ ደግሞ በዚህ ሰዓት እንዴት ነው የምትሄደው? እንዴት እንዳገኘኋት እየነገርኩ የትም አትሄጂም። ምናልባት ሆርሞን ይሆናል የሚረብሽሽ። አሁን ረፍት ታደርጊያለሽ። አይ ልሂድ። እናንተንም አስቸገርኳችሁ መሰለኝ። ምንም አላስቸገርሽም። እኔም አይኔ እያየ ወደ እነዛ አውሬዎች ስትሄጂ ዝም አልልም። የኔ ፍቅር፣ አንቺ እኮ ዝም ብለሽ ነው የምትጨነቂው እንጂ ጎዳና የለመደ ሰው እኮ አርፎ አይቀመጥም። ሳሚ፣ አሁን ይቺ ምነው ነው ጎዳና የለመደ የሚመስለው? እንዴት እንዳገኘኋት እየነገርኩ ምንም መሄጃ የላትም እኮ። ታዲያ እኔ ምን አውቃለሁ? እራሷ እኮ ናት ሊድ ያለችው። ይኸውልሽ የማታውቂውን ሰው ማመን እንደሚከብድ አውቃለሁ፣ ግን እባክሽ እኔ አንቺን ለመርዳት ብዬ ነው እዚህ ቤት ያመጣሁሽ። ምክንያቱም እኔ ሴት ነኝ፣ ነግበኔ ነው። አሁን ገብተሽ ረፍት አድርጊ፣ ነገ በሰፊው እናወራለን። እሺ አይሻልም ሳሚዬ? ነይ አሁን ክፍልሽን ላሳይሽ። እሺ እንዴት ነው? በደንብ ተኛሽ? አዎ ይቅርታ፣ በጣም ማታ ረበሽኳችሁ። ምንም ችግር የለውም፣ ያጋጥማል። እኔም በአንቺ ቦታ ብሆን እንደዚህ ነበር የማደርገው። ግን እዚህ ለአንቺ ሸክም መሆን አልፈልግም። ሌላ ስራ ብፈልግስ? እንዴ ለምን ለእኔ ሸክም ትሆኛለሽ? እኔን ስራ ታግዥኛለሽ፣ ደሞዝ እከፍልሻለሁ። አለቀ። ይሄ ደግሞ ቀን እስኪያልፍ ነው። እኔማ አንቺን ካስቸገርኩሽ ከባለቤትሽም እንዳትቀያየሚ ብዬ እኮ ነው። ውይ አንቺ ደግሞ ከባለቤቴ ጋር ለምን እንቀያየማለን? እሱም እንደኔ ሰው መርዳት የሚወድ ነው። እንዴት ብዬ እንደማመሰግንሽ አላውቅም። ነው የቆየ። ይልቅ አካውንትሽን ላኪልኝና የመጀመሪያ ደሞዝሽን ቅድሚያ ልስጥሽ። ኧረ ችግር የለውም፣ መውለጃዬ ሲደርስ ትሰጪኛለሽ። አንቺ ምንም አታስቢ፣ ቤቱ እንደ ቤትሽ ነው። የምትፈልጊው ነገር ካለ ሳትሳቀቂ ጠይቂ። የሚያስፈልገኝ ነገር ሲኖር አንቺን ብጠይቅሽ አይሻልም? እሱም ጥሩ ሀሳብ ነው። አንቺ ግን በጣም መልካም ሰው ነሽ። እሱን ወደፊት ልጅሽን ወልደሽ ቡና እየጠጣን ትነግሪኛለሽ። እሺ መልካም ቀን ይሁንልሽ። ደግሞ ራስሽን ጠብቂ። እኔ ልሂድ። ቻው። ቻው። እሺ መልካም ቀን። እሺ መልካም ቀን። አልገባኝም። ቤት ብለሽ ነው ቤት የመጣሽው? እኔ ሳሉ ሚስት ናት። እሺ እጄን ይዛ የመጣችኝ። ሰምኛለሽ? ይሄማ ሆን ብለሽ ነው ያደረግሽው። ህይወቴን አጣርተሽ ልትረብሽኝ ነው የመጣሽው አይደል? ስማ፣ የሰው ልጅ አንድ እንጂ ሁለት አይሳሳትም። እሺ የራሴንና የልጄን ህይወት ለማስቀጠል ስል ነው እዚህ ቤት የመጣሁት። እየዬም ሲዳላ ነው አይመስለኝም። ሆን ብለሽ ልትበቀኝ ነው የመጣሽው። ደግሞ ልጁን አስወጪው ነበር እንዴ? እባክህን እንደዚህ አታል። ልጃችንን ጥለኸዋል። ትሰምኛለሽ? እኔ መጀመሪያም ቢሆን ነግሬሽ ነበር። ይሄን ደግሞ እኔ ሳታማክሪ ነው ያደረግሽው። ስለዚህ ደስ ያለሽን ነገር ማድረግ ትችላለሽ። እኔም እኮ አውቄ እርግዝና እንዲፈጠር ፈልጌ አይደለም ያደረግኩት፣ ግን በቃ ተፈጠረ። አትይኝም? በዘመን ስንትና ስንት መከላከያ ባለበት ዘመን አውቄ አይደለም ያደረግሽው። ትንሽ አታፍሪም? ትሰምኛለሽ? አሁን ብር አስገባልሻለሁ፣ ሄደሽ አስወጪው። አይ የምትይ ከሆነ አታውቂኝም፣ አላውቅሽም። እኔ አላምንም። እና ያ ሁሉ እወድሻለሁ የወደፊት ትዳሬ ነሽ ያልከኝ በሙሉ ውሸት ነበር ማለት ነው? ሴትዮ ለምን የማወራውን አታዳምጪኝም? እኔ አርግዥልኝ አልኩሽ። እዚህ ችግር ውስጥ ራስሽ እንደገባሽ ራስሽ ሰውጪው። ሁለተኛ ደግሞ አጠገቤ እንዳትደርሺ፣ ሰማሽ? አውቃለሁ። አንተ ይሄንን የምትለው ነገሩ ድንገተኛ ስለሆነብህ ነው እንጂ ከልብህ አይደለም። ትሰምኛለሽ? ከዚህ በኋላ እንኳን ላይሽ ድምፅሽን መስማት አልፈልግም። አንቺም ልጅሽም ገደል መግባት ትችላላችሁ። ልጅ ትላለች እንዴ? እባክህን እንደዚህ አታድርግ።
አጠገብ ያሉኝ ሰዎች በሙሉ እኮ አይሆንሽም ሲሉኝ አንተም ምርጬ ነው እዚህ ነገር ውስጥ የገባሁት። ታውቃለህ፣ ካላንተ ማንም የለኝም። ኦ እሱ የራስሽ ጉዳይ ነው። ስትፈልጊ አስወጪው፣ ስትፈልጊ ደግሞ ወልደሽ ከልጅ ጋር ማልቀስ ይችላል። እባክህ እንደዚህ አታደርገኝ። ረዛ ልጁን ያልፈለከው እኮ አንተ እኔ አይደለሁም። አንተ ፈለክ ማለት ደግሞ እኔ አደርገዋለሁ ማለት አይደለም። ቆይ ምንድን ነው ፈልጊው ከኔ? ምን አለና ምን እፈልጋለሁ? እስኪ ራስህን ተመልከተው። በቁመ ሞተሃል። እሺ አንቺ የምትናገረው ነገር እያሰብሽ ተናገር። እውነቱን ነው የተናገርኩት። ቆይ አንድ ጥያቄ ልጠይቅ። እቺን የመሰለች ሚስት እያለች ነው እኔ ጋር የመጣኸው ወይስ? እሷ አይመለከትሽም አንቺ። መልሱን አግኝቼዋለሁ። እሷን አግብተህ ነበረ እኔ ጋር የመጣኸው። ሁለታችንም ስናሳዝን ለካ ከባለ ትዳር ወንድ ጋር ነበረ ስጃጃሊ ነበሩ። ጎሽ ጅልነትሽንም ማመንሽ አንድ ነገር ነው። ለሳሮን አንድ ነገር ነግራታለሁ ብትይ አንቄም ስጠርግ የምገልሽ ምን የምፈራ መስሎ ነው? ሰውን ስወድ እንጂ ስጠላ ሰይጣን የሚቀናብኝ ሰው ነኝ። እሺ ይልቁንስ ልንገርህ፣ አንተን መፍራት የለብህ። ጥሩ። ስንት ነው የምትፈልጊው? ገንዘብ ሰጥተህ አፌን ልታዘጋኝ? አንተ እውነትም ምን ህይወትን አታውቅኝም ማለት ነው። ትሰምኛለሽ? አሁን ፉክራሽን አቆመሽ፣ ቁጥሩን ብቻ ተናገሪ። ገንዘብሽን ይዘሽ ከዚህ ቤት ለአንዴ ለመጨረሻ ጊዜ ትወጫለሽ። በጭራሽ አላደርገውም። እንዳንተ አይነቱ ልፍስፍስ ወንድ ሴቶች ላይ እንዲጫወት አላደርግም። ጥሩ። እዚህ ቤት ሆነሽ እኔ መቋቋም የምትችይ ከሆነ እሱን እናያለን። እኔ ማንነቴን አሳየዋለሁ። ትረገምሽ። ቆይ ሰራልሻለሁ። ይችን የመሰለች መልካም ሚስት እያለው ነው በሷ ላይ ደረበኝ። How does payroll feel with Deel? Like fluid, effortless global processing without the handoffs. Deel, your forever people platform. አሁን ይሄንን ጉድ ለሳሮን መናገር አለብኝ። ተናግሬ መቼም እዚህ ቤት አልቆይም። ከዛ ወዴት እሄዳለሁ? ደግሞ እንደገና ወደ ጎዳና ህይወት መመለስ? የኔስ እሺ የነበርኩበት ነው። እሷ መንተ ሊሆን በጣም ትወደዋለች እኮ። በራሷ መንገድ ብታውቅ ይሻላል። ለሶስታችንም የሚሻለው እሱ ይመስለኛል። ስለዚህ አፌን ዘግቼ ልቀመጥ ይሻላል። ደግሞ ምን ይታወቃል፣ ከኔ ውጭ ሌሎች ሴቶች የሚኖሩት ይሆናል። መቼም አንድ ውጭ ማየት የጀመረው ወንድ አርፎ አይቀመጥም ይባላል። ቆይ እኔ ሳታማክሪ ለዛው እርጉዝ ሴት እንዴት ቤትሽ ትመጫለሽ? ሳሚ ተረጋጋ። እየጮክ ነው እኮ። ለምን አልጮህ? የሆነ ነገር ብትሆንስ ምንድን ነው የምናደርገው እኛ? አውቃለሁ ለእሷ ተጨንቀ እንደሆነ፣ ግን ከነበረችበት ቦታ እዚህ ለእሷ የተሻለ ነው። ደግሞ ከባድ ስራ እንድትሰራ እናደርጋትም። እኔ በጣም ስላሳዘነችኝ እሷን ለማገዝ ብዬ ነው እንጂ ምንም ስራ አትሰራም። እኔ የተረጅነት ስሜት እንዳይሰማት ብዬ ነው በስራ አማካኞቼ ይዣት የመጣሁት። ሰምኛለሽ? እኔ እዚህ ነገር ውስጥ የለሁበትም። ውጭ ሆነ የምናግዛትን ነገር ብናግዛት ይሻላል። ምን ሆነሃል? ለእሱ የተሻለ የሚሆነው እዚህ ነው አልኩህ እኮ። ኦኬ ጥሩ፣ እንደፈለግሽ አያገባኝም። የኔ ፍቅር እዚህ ውስጥ አንቺን ነበረ ወስደሻል እንዴ? ኧረ እኔ ከመቼ ጀምሮ
በደንብ ፈልገዋ ወርቅ ይሆናል እንጂ ታዲያ ማን ይነካል እንዴ? ከዚህ በላይ እንዴት ልፈትሽው? አሃ ተይው በቃ ማን እንደወሰደ አውቄያለሁ። አልገባኝም። ምን ለማለት ፈልገህ ነው? ለዚህ ነው አቀደም እየተደናበረች ወጣችሁ። ድሮም ጎዳና የለመደ ሰው ሳሚ። አረ እንዳትሰማ ህይወት ሰርቃለች እያልከኝ ነው? እሱን ክፍላችን ማጣ አይሆንም። ነይ እንደው አብረን ልናጣ። አረ ሳሚ እባክህ እንደዚህ አታደርግም። እሺ እዚችን ሴራ እሺ ምን አይነት ሰው ቤት እንዳስገባሽ አይተሻላ? ቺሌባ ሰራውለት ገና ምን አይተሽ እንደማትሽ እኮ ብዙም ነገር ይሽ ነበር። ከኔ ጋር አብሮ ጨዋታ ነው ክሽ ችቡት ገና ምን አይተሽ ሰራሽ ሌባ አስገብተሽ ህይወት እኔ የምለው ይሄ ገንዘብ አንቺ ዕቃ ውስጥ ምን ይሰራል? አልገባኝም። እኔ ዕቃ ውስጥ ምን ይሰራል? ይሄ ገንዘብ አንቺ ዕቃ ውስጥ የተገኘው፣ ስለዚህ እየሰረቅሽ ነው ማለት ነው አይደል? ማን ያውቃል ይሄኔ ስንት ነገር እንደሰረቅሽ። እየቀለዳችሁ መሆን አለበት። እየቀለድሽ ያለሽውም አንቺ ነሽ። ታውቂያለሽ፣ ባለቤቴ ገንዘቡን ያዘጋጀው ለአንቺ አንዳንድ ነገር መግዣ ብሎ ነበር። አንቺ ግን አረ እምላለሁ እኔ አልወሰድኩም። ገንዘቡ እግር አውጥቶ ነው ታዲያ አንቺ ዕቃ ውስጥ የገባው? እንደዚህ አይነት ባህሪ እንዳለብሽ አላውቅም ነበር፣ ግን ይሄ የመጀመሪያም የመጨረሻ ማስጠንቀቂያ ነው። የምን ማስጠንቀቂያ ነው? ዛሬ ነው ወጣት ወደምትሄድበት ትሄድ። እኛንም የሆነ ነገር ውስጥ ከተናለች። ብታምኑም ደስ ይለኛል። እውነት እኔ እኮ ምንም አላደረኩም እያልኳችሁ ነው። ያለሽበትን ሁኔታ አረዳለሁ። ይሄን ግን ከአንቺ አልጠብቅም። እንዳትረቂ